ኑአሚን ከኤርሚ አረገዘች። ማርገዟንም ሁሉም ሰው አወቀ። ኤርሚን በበኩሉ ከእኔ ሌላ ወንድ ስለማታቂ ይሄን ስሜት አውቀዋለሁ የእርግዝና ነው ሲላት፣ እሷም አንተ ከአዲ ያንተን ልጅ በወዴ እንደሌለ አረጋግጫለሁ። በተደጋጋሚ እንደዚህ ሲያመኝ ሆስፒታል ቼክ አርጋለሁ ትለዋለች። ግን እሷ ለሱ ለመመለስ ነው እንጂ የምርም አርግዛለች ማለት ነው። በሌላ በኩል የናሁም አባት ወይዘሮ ዝናሽን በጥፊ አጭሏታል ማለት ነው። በሌላ በኩል ናሆም ኑአሚን በጣም አዝኖባታል። በር ላይ ተደግፎ እየሰማ ያለ ለአባቷ እየነገረችው ነበረ። ናሆም በጣም ነው የሚያሳዝነኝ፣ ይሄ ቤተሰብ መስቀልቅሉ ሊወጣ ነው ትላለች። እሱን ያለችበት ምክንያት ደግሞ አባቷ ከዚህ በላይ ከዚህ ቤት ምንም አንሰራም፣ ኤደንም እኛን ለመከታተል ነው የመጣችው፣ ስለዚህ ከዚህ ቤት ለቀን እንሂድ ሲላት አባቷ፣ እሷም እባክህ አባዬ ከዚህ ቤት ትንሽ ጊዜ መቆየት አለብን፣ ምክንያቱም ይህ ቤት ምስቅልቅል እየወጣ ነው፣ ደግሞም የናሁም አባት ለዚህ ቤት ምን ያህል እንደሚለፋ ታያለህ እና ደግሞ ናሁም በጣም ነው የሚያሳዝነኝ ያለበት ስሜት አዝኜለት ይሁን ለሱ የተለየ ነገር ኑሮኝ ይሁን አላቅም፣ ብቻ ግራ ገብቶኛል ብላ ስትናገር ናሆም ሰምቶ ነበርና በጣም በዚህ በነገሩ ተናዷል። የናሁም አባት የናሁምን እናት ወይዘሮ ዝናሽን በጥፊ አጭሏታል ማለት ነው። ምክንያቱም ኑአሚን የዚህ ቤት ገረድ ናት። ስለዚህ ከዚህ ቤት ጠራርገን እንድታስወጣልኝ እፈልጋለሁ። ኤደን ግን ምስኪን ናት። ማንም በሽተኛ እየሰበሰብክ አታስቸግረኝ ስትለው አጭሏታል ማለት ነው። በዚህም የተነሳ ናሆምን ይሄው በዚች ሰራተኛ በዚች ገረድ የተነሳ አባትህ በጥፊ መታኝ፣ ከዚህ አስቀድማ ገና ካሁኑ አፍላፍ እየገጠመችኝ እየዘለፈችኝ ነው፣ በሚቀጥለው እጇን ታነሳብኛለች ስትል ለናሆም ነግረዋለች ማለት ነው። በሌላ በኩል ናሆም ኤርሚን አንተ ልጅ እስካሁንም እዚህ ቤት አለ፣ በቃ እዚህ ቤት አለፋታ አለቃል ከልል ይለዋል። እሱም አሁን አታስብ፣ የእህት ሹፌር አይደለውም የእናት ብቻ ነኝ ይለዋል። የማንም ሆን አይመለከተኝም፣ ግን ከዚህ ቤት ላይ አልፈልግም አላልኩህም ብሎ ናሆምም ወደ እናቱ ገስግሶ ይመጣል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ ኑአሚን ድራማ ክፍል 28ን ወደ እናንተ ይዤላችሁ መጥቻለሁ። ወደ እስተ መጨረሻ የምነግራችሁ ይሆናል። ቤተሰቡ ምን አለ? ብዙ አዳዲስ ነገሮች ተፈጥረዋል። የኤደን ተንኮል እንደቀጠለ ነው ሴራዋ። አቶ ይልቃልና የናሆም አባት ቁጭ ብለው በሚያወሩበት ሰዓት በቃ ኤደንንም ይቅር በላት እያለ ስለ ይቅርታቸው አንድ ላይ እንዲሆኑና ይቅር እንዲባባሉ እየነገራቸው እያለ እሷ ድንገት መታ አባዬ ብላ ትነፋረቃለች። ጉልበቱ ስር ወድቃ አያት። ወይዘሮ ዝናሽም ድንገት መታ እና እፈልጋለሁ የምናወራው ነገር አለ ትለዋለች። እሱ ምንድን ነው ይላታል። ና እፈልጋለሁ ስትለዋለች። ኤደንም እያስመሰለች እንግዲህ ከአባቷ እግር ተደፍታ ይቅር ካላልከኝ አልነሳም፣ አባዬ ይቅር በለኝ፣ እኔም እናቴን በድለንሃል፣ ሆስፒታልም ለስንት ዘመናት ስትተኛ መተን አልጠየቅንህም፣ እባክህ ይቅርታ አድርግልን እያለች ትጨዋለች። ድንገትም ናሆም መታ አንቺ አስመሳይ ከአባቴ እግር ምን እየሰራች ነው? ተነሽ፣ አሁን ኩሽና እያመናጨቅሽኝ እየሰደብሽኝ አልነበረም ትላለች። እንዲህ ከጉልበትሽ ተደፍቼ ይቅርታ አይደል እንዴ ጠየቅኩሽ ትላለች። መቼም ከአዲ ናት። እውነት ሰው በዚህ ልክ ያስመስላል ብዬ በህይወት ያስቤ አላውቅም፣ ግን እንደ ኤደን ያለት አስመሳይ የለም። ወይዘሮ ዝናሽ ራሱ ተደንቃባታለች። ምን ለምንድን ነው ደግሞ አባትሽ እግር ተደፍተሽ የነበረ ስትላት፣ እባክሽ እያስመሰልኩ ነው ትላለች። እሷም እንደምታስመስይ እንኳን እኔም ገብቶኛል፣ ግን በዚህ ልክ ትወኛለሽ ብዬ አልጠበቅኩም ነበረ ብላ ትደመምባታለች ማለት ነው። እና ለወይዘሮ ዝናሽ አዳዲስ ነገር ተፈጥሯል ብላ አምራን ጋር ያደረጉትን ነገር ትነግራታለች። አምራንን እኮ ነገርኳት፣ ናሆም እና ኑአሚን እፍ ያለ ፍቅር እንደገቡ ስነግራት አበደች ብላ ትነግራታለች። ገና ምን አየሽ እናሳብዳታለን ስትል ናሁንንም ከዚች መዥገር እናላቀዋለን ስትል፣ አንቺ ምንድን ነው የምታወሪው
ሂጅርዛ ምናምን ብላ አመናጭቃታለች ማለት ነው። ምክንያቱም በክብሯ የማትደራደር ሰው ናት። እኔ የነገስታት የፊት አውራሪ ልጅ ነኝ ብላ ነው የምታስበው። እንዲያውም የናሁም አባት አንቺ ምን ይዘሽ መተሻል እነዚህን ድሃ ገረድ ብላ ስትሳደብ፣ አንቺ ምን ነበር ያመጣሽው? እኔ ጋር ሰመጪ ምን አምተሻል? የንጉስ ልጅ ነሽ ፊት አውራሪ ምናምን ከምትይ ውጪ ሌላ ምን ነበረሽ? ብሎ ቅስሟን ሰብሯታል ማለት ነው። ኑሐሚን ከግቢው ዞር ዞር እያለች እያለ ድንገት ስታልፍ ኤርሚ መኪና ላይ ተደግፎ ነበርና አንዴ እማወራሽ ነገር አለኝ እናውራ ይላታል። ዞር በሌሊት ከፊቴ ምንም የምናወራው ነገር የለኝም ስትለው እጇን ጎቶ መኪና ላይ ያስገባትና መኪናውን በፍጥነት ዘግቶ እያሽከረከረም ይሄዳል። እሷም እየጨወሽ እጨዋለው አውርደኝ ኤርሚ እባክህ ለምን ኤርሚ አውርደኝ እያለች ስትጨው እሱም እባክሽ ዝም በይ ዝም ማለት ትችያለሽ እያለ በፍጥነት እየነዳ ወስዶታል መኪናውን ማለት ነው። የወሰደው ደግሞ ከናሁም ጋር በፊት ሲዝናኑበት ፍቅረኛሞች እያሉ የሚያሳልፉበት ቦታ ላይ ናሁምን ይዛ ሄዳ ነበር እና እዛ ቦታ ላይ ይወስዳታል። ከዚህ ቦታ ላይ ናሁምን አምተሹ ነበር አይደለ ብሎ ከመኪና ላይ ያስወርዳታል ጎትቶ ማለት ነው። አዎ ምን አገባ ምን ይመለከታል ደግሞ እየተከታተልከን ነበር ስትለው አዎ እየተከታተልኩሽ ነበር ታዲያ ከዛ ቤት የገባሁት ለምን ይመስልሻል ዋና ስራዬ ምን ሆንና ይላታል። እሷም እባክህ ልለምን ተወኝ ትለዋለች። ከዛም ድንገት ኑሐሚን ያስመልሳት ይላል እና ፈገግ ብሎ ምን ሆነሻል? ይህን ስሜት ሌላ ቦታ ላይ ሌላ ሰው ላይ አውቀዋለሁ። አረገሽ እንዴ? ወይኔ አምላኬ ከኔ ሌላ ወንድ ስለማታውቂ የኔ ልጅ ነው ማለት ነው። ወይኔ ታድዬ ብሎ ፈገግ ሲል ኑሐሚን ተበሳጭታ አንተ ካዲ ያንተ የተረገመ ልጅ በሆዴ የለም በተደጋጋሚ ሲያመኝ ሂጄ ሆስፒታል ቼክ አድርጌ ነበረ ትለዋለች ማለት ነው። ወይዘሮ ዝናሽ በሌላ በኩል ኑሐሚን ፍቅረኛ የወንድ ጓደኛ አላት ወይ ብላ ኤደንን ትጠይቃለች። ኤደንም ምን አዎ አይ የላትም ትላለች። ምክንያቱም ደግሞ ከዚህ በፊት ኤርሚ አንገቷን እንቅ አድርጎ ኤደንን ስለኔና ስለ ኑሐሚን አንድ ነገር እናገራለሁ ብትይ እዘለዝልሻለሁ እገልሻለሁ ብሏት ስለነበረ ያን ሞመንት አስታወሰች ማለት ነው። ያን ሞመንት አስታውሳ አይ የላትም ግን ደግሞ ፍቅረኛ እንዳላት ማድረግ እንችላለን ብላለች። ከዛም ወይዘሮ ዝናሽን ምናለች ልክ እንደ አምራን ኑሐሚንን እንዲጠላ ተፈልጋለሁ እሱን ነው ምልሽ እንዴት ነው ማድረግ የምንችለው ስትላት ከዚህ በፊት መቼም የኤደን ሴራ አያልቅምና ከዚህ በፊት ምን አድርጋ ነበረ ፍቅረኛ ከሆነ ሰው ጋር ገንዘብ ለመቀበል ተመሳጥራ የሴተኛ ዳሪነት ገንዘብ ከተቀበለች በኋላ መጠጥ አጠጥታ ከሌላ ወንድ ጋር እንድተኛ አድርጋ ነበረ። ግን ደግሞ እግዚአብሔር ረድቷት ምንም ነገር አልተፈጠረም ነበር። ኑሐሚንን አውጥቷት ነበርና እንደዛ አድርጌ ነበረ ግን አልተሳካልኝም። ስለዚህ ለዚህ ስራ ደግሞ ማንን እንምረጥ ስትላት ናሁምን ትላለች ኤደን። እንዲህ በሱማ በፍጹም አይሆንም ስትል እንዴ ታዲያ እሷስ ይሁን ታድርገው እንበል ግን እኮ ናሁም እንደዚህ አይነት ነገር አያደርግም ስትላት እሱማ አያደርግም የፊት አውራሪ ልጅ የእኔ ልጅ እኮ ነው የፊት አውራሪ ዘር ብላ ትጎረራለች ወይዘሮ ዝናሽ። ታዲያ ለዚህ ስራ ማንን እንመርጣለን ማንን እናገኛለን ስትል እንዲህ ሹፌሩ ስትል ኤደን ደንግጣ ተርበተበታለች። አይ ለምን ምናምን ትላለች፣ ተርበተበታለች። ምክንያቱም አስጠንቅቋታል፣ አስረግጦን ያስጠነቅቃት አንቺንም እናትሽንም አጠፋችኋለሁ ከዚህ በፊት ያደረጋችሁትን ድርጊት በኑሐሚን ላይ የምረሳው እንዳይመስልሽ ዝም ብዬ ትቼሽ እንጂ ብሏት ነበርና እሷም መልከ መልካም ቆንጆ ነው ሹፌሩ፣ በዛ ላይ ደግሞ አንድም ሁለቴም ቆመው ሲያወሩ አይቻቸዋለሁ ስትል ከኤርሚ ጋር ምናምን ብላ ተርበተበታለች። እንዴ ምን ሆነሻል? ሆና ምን ሆነሻል ትላለች።
የናሆም አባት በአንድ በኩል ጉዳቸውን አላወቁም አልሰሙም ነበርና ልጆቹን እናጋባቸው ብለው ለናኦሚን አባት ይነግራሉና አይ እሷስ ይሁንን በልና እሱ ሳያፈቅራት እንዴት ይሆናል ብለው ይጠይቃሉ የናኦሚን አባት። አቶ ይልቃልም አይ ችግር የለውም ብቻ አይኑን ከናኦሚን ላይ ይጣልልኝ እንጂ እኔ በጣም ነው መወዳት እችል ልጅ ከድሮም ጀምሮ ልክ እንዳየዋትም ጊዜ ጀምሮ የዚህ ቤት ምራት እንድትሆን በጣም ነበረ የምፈልገው። እሱ ብቻ ይውደዳት እንጂ እንዴት እንደማደርግ እህን ያውቃለሁ ብሎ ይላል ማለት ነው። ኑሐሚንም በጣም ፈርታ ተርበትብታለች። በተደጋጋሚ እያስመለሳት ነው ማለት ነው። ከናሆም ጋር ቆመው እያወሩ እያለ ያው ከአባትሽ ጋር ያወራችሁትን ሁሉ ነገር ሰምቻለሁ። ስለዚህ እኔን በአምራን ተጠቅመሽ አሁንም ይወደኛል ያፈቅረኛል ብለሽ ከሆነ እንዳትሳሳች፣ በጭራሹን አላፈቅርሽም ሲላት ኑሐሚን ደንግጣለች። ብላ ደንግጣለች። በቃ ፊቷ ሁሉ ተቀያይሯል። ምክንያቱም እሱ እየወደዳት እና የሚያፈቅራት መስሏታል። በእርግጥ እሱ ይወዳታል። እሱ ማመን አይፈልግም። በዛ ላይ ደግሞ ከደረሰበት ድርጊቶች አንጻር ድጋሚ ወደ ሰው ወደ ህይወቱ እንዲገባ አልፈለገም። እናቱ በሌላ በኩል እያስጨነቀችው ነው። ለዚች ገረድ ብሎ መታኝ ስትለው እባካችሁ ተውኝ፣ እባካችሁ ተውኝ፣ እኔ ራሴን ህይወት ልኖርበት ራሴ መወሰን እችላለሁ ሲላት፣ እሷም ደግሞ እኔ ምርጥ የሆነች ልጅ ፈልጌ ልዳር ብላለች። አረ እባካችሁ ተውኝ፣ በቃ ተውኝ፣ የራሴን ህይወት ራሴ መምራት እችላለሁ ብሏት ነበረ ለእናቱ። ለኑሐሚንም እንግዲህ አስጠንቅቋታል። ካልሆነ ግን አምራን ስትለይ የነበረው ለገንዘብ ብለሽ እንደሆነ በቃ እንዳምን እያደረግሽ ነው ሲላት፣ አረ በጭራሽ እኮ እኔ ኑሐሚን ነኝ በገንዘብ አስቤ አንተን የማፈቅረው አንተን የምወደው ስትል ድንገት ያስመልሳታል ማለት ነው በድጋሚ። አባቷም እንግዲህ ጉዱን አላወቀምና ቢያንስ እንኳን የቤተሰብ የሁሉም ፍቃድ ያስፈልጋል ትዳር ሲመሰረት። በዛ ላይ ደግሞ የዘመኑ ፍቅር የዘመኑ ቋንቋ እነሱ ካልተዋደዱ ካልተፋቀሩ ለእኛ ችግር ነው። ስለዚህ ቤተሰብ ያልፈቀደውን ደግሞ እኔስ የምፈቅድ ይመስላል እንዴ ብሎ ለናሆም አባት ይነግረዋል ማለት ነው። የናሆም አባትም ብቻ ፎንቃ ይግባለት እንጂ እኔ ችግር የለብኝም እንዴት እንደማረጋቃለሁ ሲል፣ እንዴ አንተም በቃ የዘመኑን ቋንቋ መጠቀም ጀመርክ ሲለው፣ አዎ ታዲያ ምን ላድርግ ብለህ ነው? ማድረግ ያለብኝን ሁሉ ለማድረግ ዝግጁ ነኝ። እነሱም እንትን ባይሉም እኛ ሁለቱን ልጆቹን እናጋባቸዋለን ብለው ወስነዋልን፣ አባትና አባት ማለት ነው። ኑሐሚን በነገሩ ተደናግጣ ወደ መታጠቢያ ሽንቷን ቼክ ስታደርግ እንግዲህ እንዳረገዘች ታውቃለች ማለት ነው። እንዳረገች ታውቅ፣ አይሆንም፣ እንዴት ሊሆን ይችላል? በፍጹም አይሆንም፣ ማርገዝ የለብኝም ብላ ትቀውጠዋለች፣ ታለቅሳለች ማለት ነው። በነገሩ በጣም ደንግጣለች፣ በጣም ፈርታለች። ምክንያቱም በዚህ በኩል አባቷ እና የናሆም አባት ናሆም እና ኑሐሚን እንዲጋቡ እያሰቡ እያቀዱ ነው፣ እየወሰኑ ነው። በሌላ በኩል ደግሞ አባቷ በጣም የሚመካባት ሰው ናት። በቃ በልጄ ኮራለው፣ የሚኮራ አባት፣ በጣም ወግ አጥባቂ ናቸው። የናሆም አባትም ልክ እንደዛ ኑሐሚንን በቃ እንደተለየች አድርጎ ነው የሚያስባት እና ይህ ሁሉ ግራ ገብቷታል። ምን ትወስን ይሆን ኑሐሚን? በጣም ግራ ተጋብታለች፣ ተናዳለች፣ እያለቀሰች ነው። በሌላ በኩል ግን በማርገዟ ናሆም ማለት ኤርሚ በጣም ደስተኛ ነው፣ ደስ ብሎታል ማለት ነው። እውነት በጣም ነው ያሳዘነችኝ ኑሐሚን መጨረሻዋ። ቀጣይ ምን ውሳኔ ትወሰናለች የሚለው በጣም አጓጊ አስፈሪም ጭምር ነው እና ወደ እናንተ ይዤላችሁ የምመጣ ነው የሚሆነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ታዲያ ይህን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ቪዲዮ ከሌላ ሰው ጋር እየደረሰልኝ አይደለም። ፕሊዝ ላይክ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ ቤተሰብ።